አሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ክርስቲያን ወገኖቼም ሰላም ሰላም ብያለሁኝ። እኔ ጋር ሁሉ ሰላም ነው። እናንተስ ጋር እንዴት አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ ብዝት ይበልልኝ። ዛሬ በአዲስ ርዕስ መጥቻለሁ ማለት ነው። ባለፈው ወራት እንበልና ባለፈው ወራት የአፍሪካውያን ስም ያስጠራው ውዱ ዩቲዩበራችን ወይም ደግሞ የሚዲያ ሰው ስለ አቤል ብርሃኑ እናወራለን ማለት ነው። አቤል ብርሃኑ ባለፈው ወደ አማዞን ተጉዞ ነበረ። በዓለማችን ወይም ደግሞ በምድራችን በጣም ከባዱ ጥቅጥቅ ጫካ ያለበት ሀገር አማዞን ገብቶ ብዙ ነገር እያስቃኘን ቆይቶ ነበረ። ያም ሆኖ በዛ ጭንቀት በዛ ሁሉ ውጣ ውረድ ወጥቶ የአፍሪካውያን አዋርድ ሽልማት ተቀባይ ሆኗል ማለት ነው። በጣም ነው ደስ ያለኝ በእውነት ምክንያቱም ሰሞኑ ቪዲዮውን ስከታተል ነበረ። በጣም የሚጨንቅ ቦታ ነበር። ገብቶ የአማዞን ወንዞች ሁሉ በጀልባ እየተጓዘ ቪዲዮ እየቀረጸ ነበረ። በእውነት ለነፍስ የሚያሰጋ ቦታ ነበር። እኔ ራሱ ቪዲዮ ሳየው በጣም ነው ውስጤ እንትን ያለው። በእርግጥ ያው ፈጣሪ ካልጻፈው አይሆንም። የትኛውም ቀን የተጻፈው ቀን ካልደረሰ አይሆንም። በጣም ከባባድ የውሃ ውስጥ አውሬዎች ያሉበት ቦታ እንኳን እየሄደ በጀልባ ከአስቃኙ ጋር ከአስተርጓሚው ጋር እየቃኘ ወይም ደግሞ ቪዲዮ እየሰራ አሳይቶናል ማለት ነው። በእውነት በፌስቡክም በዩቲዩብም በጣም ነበረ እኔ የምከታተለው የነበረው። ዛሬ ደግሞ ገብቼ ሳይ ሽልማት የአፍሪካውያን አዋርድ ሽልማት የዋንጫ ኮከብ ዋንጫ ተቀብሎ ሳየው በጣም ደስ ብሎኛል። አጋጣሚ ወደ ፌስቡክ ስገባ ማለት ነው። እና በጣም ደስ ይላል። እንደዚህ አይነት ጀግኖች ያብዛልን በእውነት እኔ በጣም ነው ደስ ያለኝ። በቃ በኢትዮጵያ ምድር ሆኖ እንደዚህ አይነት ስራ ሰርቶ አሳይቶ አፍሪካውያንን የአፍሪካውያንን ስም ማስጠራት እና በቃ ይሄ ቦታ ራሱ ለእኛ ማሳየት በጣም ድንቅ ነው። ምክንያቱም አማዞን እና የአማዞን ወንዝ ውስጥ የሚገኙ የወንዝ ውስጥ እንስሳቶች በጣም በቃ ምን አይነት ናቸው እንል ነበር። በርግጥ በአማዞን ወንዝ ወይም ደግሞ በአማዞን ጫካ እጅግ በጣም በአለማችን ድንቅና ብርቅዬ እንስሳቶች አሉ። ያም ሆኖ የአዕዋፋት ዝርያዎች ራሳቸው የተለየ ናቸው። ሁለመናው ማለት ነው ልክ እንደኛ ሀገር ሰሜን ፓርክ እንስሶች አይነት የተለየ ነበረ። ያ ሁሉ እየቀረጸ ያልገባበት የለም ጠይቁኝ። ከዛ ደሴት ውስጥ ከሚኖሩ ሰዎች ጋር ሄዶ ባህላቸውን አኗኗራቸውን ሃይማኖታቸውን ሳይቀር ነበረ ሲቀርጽ የነበረው በእውነት በጣም የሚደነቅ ነው። ያው ከታዘብኩት ብዬ ነው ዛሬ ላካፍላችሁ የወደድኩት። ምክንያቱም ብዙዎቻችን ላናየው ላንመለከተው እንችላለን። ነገር ግን አማዞንን ለኛ ወይም ደግሞ በቃ አለምን ነው ያስተዋወቀን። እንደኔ አለምን ነው የተዋወቅኩት። በጣም ነበር ስከታተለው የነበረው ባለኝ ጊዜ እና በጣም ነው ደስ ያለኝ። በተለይ በኢትዮጵያውያን ውስጥ በኢትዮጵያ ተወላጅ በኢትዮጵያ ስም የሆነ ነገር ሲደረግ ኦሬዲ ሁላችንም ደስ ይለናል። እና ምክንያቱም ብዙ ሰዎች ለሀገራችን ያላቸው አመለካከት ደካማና ምንም ማድረግ የማንችል አስበው ያያሉ ማለት ነው። ግን ያ ሆኖ በሀገራችን ተወላጅ እንደዚህ ደግሞ ታሪክ የሚሰራ ሰው በርግጥ ብዙ ታሪክ አለን። በጣም ብዙ ተቆጥሮ የማያልቅ ታሪክ አለን። ተቆጥሮ የማያልቅ የቅርስ ታሪክ አለን። ያም ሆኖ ግን ከእድገታችን አንፃር ደካማ እንደሆንን ያስባሉ ማለት ነው። ግን ደግሞ እንደዚህ ደግሞ ሄዶ ኢትዮጵያ እንደዚህ ናት። በኢትዮጵያ ውስጥ ወጥቶ ኢትዮጵያ እንደዚህ ናት አፍሪካ እንደዚህ ናት ኦሬዲ አፍሪካን ወክሎ ነው እንደዚህ የሄደው። እና አፍሪካ እንደዚህ ናት ማለት በቃ ለ55 ሀገራት አፍሪካ ማለት 55 ሀገራት ናት። ለ55 ሀገራት ወክሎ ሄዶ አለምን አስተዋውቆናል። በጣም እጅግ እናመሰግናለን አቤሎ
ፈጣሪ ጠብቀህ። በእውነት በጣም ነው ደስ ያለኝ። ከምንም በላይ ደግሞ ሽልማቱ የአዋርድ ሽልማቱን መቀበሉ በጣም ደስ ብሎኛል። ሁላችሁም ደስ እንደሚላችሁ አምናለሁ። እንደዚህ አይነት ደግሞ አሁን ቀጣይ ትውልድም ልክ እንደሱ ኢትዮጵያን የሚያስጠራ አፍሪካውያንን የሚያስጠራ ብሎም ዓለምን የሚያስጠራ ይምጣ ብዬ ጸሎት አደርጋለሁ። እና ሁላችንም አድናቆታችን እንግለጽለት እላለሁኝ። እኔ በበኩሌ በጣም ነው ያደነቅኩት። እና በርታልን አቤሎ በርታልን፣ ጠንክር። አሁንም የበለጠ ሌላም ነገር እናያለን እንሰማለን። በአንተ ሚዲያ ወይም ደግሞ በአንተ የዩቲዩብ ቻናል ብዙ ነገር እንጠብቃለን። በህይወት እስካለህ ድረስ ታሪክ አሁንም ታሪክ እንደምትደግም እናምናለን። በጣም እናመሰግናለን።